በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብርና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቅዱስ ኢያቄምና ለቅድስት ሐና ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ ክብረ በዓላቸው በሰላም አደረሳቸው። የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የቅዱስ ኢያቄምና የቅድስት ሐናን ድርሳን እናደርሳለን። ሰኞ የሚነበብ የቅዱስ ኢያቄምና የቅድስት ሐና ድርሳን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ሰኞ የሚነበብ አምላክን የወለደች እመቤታችን የድንግል ማርያም እናት የሆነች የቅድስት ሐና ድርሳን ይህ ነው። ጸሎቷና በረከቷ ከሁላችን ጋር ይሁን፣ አሜን። ለሁሉም ለየአንዳንዱ በክርስቶስ ፈቃድ እንደየመጠኑ በተሰጠው ጸጋው እግዚአብሔርን አጋዥ በማድረግ እንጀምራለን። የወረደው እርሱ ነው፣ ያረገውም እርሱ ነው፣ በሰማይ ያለው እርሱ ነው። በመጀመሪያ የነቢያትን በኋላም የሐዋርያትን በሦስተኛም የሊቃውንትን ሁሉንም ይፈጽም ዘንድ ከዚህ በኋላ የተባረከች ንጽሕት ቅድስት የሆነች ማርያምን ባፈሩልን በሐናና በኢያቄም ጸጋና ጽድቅ ተሰጠን። በሰማይም ቢሆን በምድርም ቢሆን እንደ እርሷ ያለ አልነበረም። ስለ ሐና ክብር እንነግራችሁ ዘንድ ልብ በማድረግ ስሙ። እርሷ ሙቀት ያልተለየው መሥዋዕትን በእግዚአብሔር ፊት የሚያቀርቡ የተከበሩ ሰዎች ልጅ ናት። እነርሱም ሌዋውያን ካህናት ናቸው። እናቷም ከ7 ትውልድ በፊት የነበረች ፋስቴና ናት። ብላቴናዋም ቴክታ በሕልሟ ያየቻት ናት። 7ተኛዋ ብላቴና የተባረከች ጨረቃን ወለደች አለች። ጨረቃ የተባለች የኢያቄም ሚስት ብሩክት ሐና ናት። ባሳየው አምሳል ይሠራት ዘንድ ሙሴ እንደነገረው በአባቶቻችን ዘንድ በበረሃ የነበረች የምስክሩ ድንኳንም ናት። እግዚአብሔር የሰውን ልጅ በሠራው የሚያድር አይደለም። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የትኛውን ቤት ትሠሩልኛላችሁ? ማረፊያንስ የትኛው ቦታ ነው? አለ እግዚአብሔር። በታነጸው ቤት በሙሴና በሰሎሞን ዘመን በተሰራው ድንኳን የምታድር
ጎኖቿ ሕጉ የተጻፈባት በእግዚአብሔር ጣቶች 10 ቃሎች የተጻፉባት የሕግ የኪዳን ጽላት ናት። በነቃ በሰው እግር አምሳል እንደ ሰማይ ጽንዓትም የተሰራች ናት። እግሩ በቆመበት ቦታም ክብሩ ይሰወራል፣ ቃሉ ይሰማል። ነገር ግን ሙሴ ፊቴን አይቶ የሚድን የለም አለ። ነገር ግን የምወደው በደመና ሆኜ አነጋግረዋለሁ አለው። ስለዚህም ውስጣዊ አሰራሯ ያማረች የምስክር ድንኳን ሐና ናት። የቀኝ አጽዶቿ 20 ናቸው፣ የግራ አጽዶቿ 20 ናቸው። የግራ አጽዶቿም 20 ናቸው። መግቢያና መውጫ እንግዶች እስከሆኑት ሐናና ኢያቄም አጸዶች ድረስ ለልጅ ልጅ መታሰቢያ እንዲሆን ቆሞ የተሰራው ሥራ ይፈጸም ዘንድ በየነገዳቸው ይኖራሉ። እነዚያ ቦታዎች የኢያቄምና የሐና ናቸው። ለሐና በእጥፍ ነገድ አላት። የእስራኤል ሰዎች በየነገዳቸው በየሕዝባቸው ይተሳሰሩባታል። ከእርሷ የተነሳ ክብርና ገናናነት ተሰጥቷቸዋልና። ለኢያቄምም እንደ እርሷ ሁሉ በየሕዝባቸው በየነገዳቸው እስራኤል የሆነ ሁሉ ለምስክር በእርሱ ይቆጠሩ ነበር። ላሙን አርደው ስቡን ባጤሱና በአደባባዩ በረጩት ጊዜ በድንኳን በአደባባይ እንደተቆጠሩ። አሮንና ሙሴ ግን ወደ ውስጥ ይገባሉ፣ የሕዝቡንም ኃጢአት ያስተሰርያሉ። ሐና ሆይ ለአንቺ ብፁዓን ክብር ይገባሻል። ዓለም ሁሉ ብፅዕት ይሉሻል። ወንድ ልጅ ወይም ሴት ልጅ ካለመውለድሽ የተነሳ ስለ ሐዘንሽ ስለ ለቅሶሽ ስሟን በመጥራት ዓለምን ሁሉ የምታስደስት ደስታን ወለድሽ። በሕሙማን ቤት እያለ በሞተ ጊዜ ለጣሊቅ ልጅ ለሞራሷ አለቀሽላት። እርሱ የአባትሽ ወንድም አጎትሽ ነውና። ልጅ ስለሌለሽም ወዮልኝ ወዮታ አለብኝ እያልሽ ልቅሶን አበዛሽ። ወንድ ልጅም የለኝም፣ አባቴ ሆይ ይህ የአንተ ሞት ለእኔ ቢሆን በወደድሁ ነበር አልሽ። ያን ጊዜ ይህ በድን በእኔና በአንቺ ምክንያት ለምን ታሳዝኛለሽ? ፀሐይን ትወልጅ ዘንድ አለሽና በማለት ተናገረ። ይህች ፀሐይም የጽድቅ ፀሐይ እናቱ እመቤታችን ድንግል ማርያም ናት። ይህንን ሁሉ የሰማሁትም ከመላእክትና ከቀደሙ መጻሕፍት ነው። ቅድስት ሐና ሆይ ደስ ይበልሽ፣ ዓለም ሁሉ ስላንቺ ይደሰታል። እኛም ለዓለሙ ሁሉ ሕይወትን የምትለምን ማርያምን እንዳፈራሽልን ሰምተን እንደሰታለን። ይህችም እግዚአብሔርን የምትፈራ ብፅዕት ሐና ናት። በሕዝቦች አንድነትም ትመሰገናለች። ባሏ ኢያቄምም ያመሰግኑታል። ብርታትን ድል ማድረግን ውበትን ተጎናጸፈች፣ በዘመኗም ደስ ተሰኘች። በኋላም የስንፍና ስንዴን በአፏ አልተመገበችም። አፏ በጥበብ ከፈተች፣ በሕጉም ገለጠች፣ ለአንደበቷም ሥርዓትን ሠራች። ባሏ ኢያቄምም ለልብሶቹ ወርቀ ዘቦ ግምጃን ባደረገ ጊዜ አመሰገናት። ዳግመኛም እነዚህ በቤቷ የሚኖሩ ችግረኞች ከነዓናውያን በልብስ ተራቅተው ባየች ጊዜ እጆቿን ዘረጋች። ለባሏ ለኢያቄም የአማረች የክብር አክሊል አደረገች። ሐና 7 ምሰሶችን አቆመች። ለወለደቻት ልጅም እርድን አረደች፣ ያማረ ግብዣንም አዘጋጀች። ቡሩክት ሐና አገልጋዮቿን እንዲህ ብላ ላከች። ካዘጋጀሁላችሁ ምግብ ኑና ተመገቡ። ምግቡም በምስጋና ጊዜ ሊመገቡት የማይገባ መጥፎ ምግብ አይደለም። ከቀዳሁላችሁ ወይን ኑና ጠጡ። ወይንም ለጉሮሮ የሚመር ሳይሆን የፍጹም ደስታ ወይን ነው። መጠጡም ለዓለም ይኖራል፣ ለልጅ ልጅም አይነጥፍም አይቋረጥም። ይህ የሰሎሞን የቃሉ ትንቢት በሐና ተፈጸመ። የተመረጠችና ያማረች ሐና ናትና ጌታችን እግዚአብሔርን በወንጌሉ በጎ ዕፅ በጎ ፍሬን ያፈራል፣
ዕፀ ፍሬው ይታወቃል አለ። በጎ ዕፅና ክፉ ዕፅ በምን ይታወቃል ቢሉ ለበጎ ዕፅ ተስፋ አለው። ከደረቀ ከበሰበሰ በኋላ ዝናባት ከዘነቡና ነፋሳት ከነፈሱ ልምላሜን ይጎናጸፋል፣ ቅጠልንም ያወጣል። ከቅርንጫፎቹም ፍሬን ይሰጣል። በመካከሉና በቅርንጫፎቹ መካከልም 30፣ 60ና 100 ፍሬ ያፈራል። ስለዚህ ዕፅ የተነገረውን ቃል ተዉትና ስለ 12ቱ የደረቁ ዕፅሞች የተባለውን ስሙ። እነዚህም ሕዝቅኤል የተናገረላቸው 12ቱ ደቂቀ እስራኤላውያን ናቸው። እንደ ደረቁ ዓጽሞች ሆነው በተመለከቱ ጊዜ እግዚአብሔር ሕዝቅኤልን ስለ ደረቁ ስለ 12ቱ ዓጽሞች ተናገረ አለው። ስለ እነርሱም ተናገረ። በእነርሱ ላይ ምፋለና የሕይወት መንፈስ ጸጋንም ማሳደረባቸው ስለ ተባረከችው ሐና እስኪመሰግሩ ድረስ። ቅድስት ሐና ከእነርሱ በበቀለች በተገኘች ጊዜ የሁላችንም እመቤት ማርያምን በመውለዷ ሕይወት ሆነቻት። ከአማረ ሽቱ መልካም ስም ይሻላል፣ ከብዙ ልጆችም የተባረከ አንድ ልጅ ይሻላል በማለት ነቢይ ይህን የተናገረውን ስለ ተባረከችዋ ስለ እመቤታችን ነው። በሰማይና በምድር ካሉት ሳይቀር ከፍጥረታት ሁሉ በእውነት ታምራለች ትበልጣለችምና ይህችም የተባረከች እመቤታችን ማርያም ናት። ይህችም ብላቴናም ከጥንት ጀምሮ እንደ ነጭ ዕንቁ በአዳም አካል የነበረችና ስታበራ የመጣች ዕንቁ ናት። ከእርሱም ለሴት ተሰጠች፣ ከሴትም ለሄኖስ፣ ከሄኖስም እስከ አብርሃም ደረሰች። ይህች ዕንቁም ከአብራክ ወደ አብራክ ትተላለፍ ነበር። ሰሎሞን ጥበብ ከጻድቃን ሰማዕታት ተከፍላ ወደ ጻድቃን ሰውነት ትተላለፋለች እንዳለ፣ ዳግመኛም ከአብርሃም ንጉሡ ሰሎሞን አባት እስከ ዳዊት፣ ከዳዊት እስከ ቅድስት ሐና ትተላለፍ ዘንድ ግማሿ መሬት እያለች ግማሿ ነጭ ዕንቁ ነበረች። አዳም ከመሬት ከተገኘ ጀምሮ እስከ ብዙ ዘመን ድረስ የዕንቁ ነጸብራቅ ስም ባላቸው ሴቶች ሁሉ ማኅፀን አልተገለጠም ነበር። ከሔዋንም ጀምሮ የዕንቁ ነጸብራቅ በእርሷ እስከተገለጠለት እስከተመረጠችዋ ብፅዕት ሐና ደረሰ። ባሏ ኢያቄም በወሰዳት ጊዜም ወንድ ልጅ ወይም ሴት ልጅ ባለመውለዷ በብዙ ለቅሶ በብዙ እንባ ነበረች። የእስራኤል ሰዎች ሁሉ ይንቋት ነበር። ልጅ የሌለሽ በእስራኤል ኢያቄምና ዘሩን የሚያስጠራ ዘር የሌለሽ ዘሩን የሚያጠፋሽ መካን አሁንም ከመካከላችን ውጪ፣ ከሀገራችን ሂጂ፣ ከእኛ ጋርም አትቀመጭ ይሏት ነበር። የልቦናችንን ቁርባን በምናቀርብበት ጊዜ አንድነት አለን ሕግ አለንና፣ ልጅ የሌላችሁን ወንድና ሴት ግን ከመሠዊያው ከቤተ መቅደሱ ያስወጧቸው ነበር፣ በውጭ የሚያስቆሟቸው ነበርና፣ ከአንድነታቸውም የለዩአቸው ነበርና። ሐና ሆይ አንቺስ ምን ታደርጊያለሽ? ውጪ፣ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽምና አሏት። ባሏ ኢያቄምንም እንዲህ ይሉት ነበር። ከዚህ በኋላም ቅድስት ሐና ወደ እግዚአብሔር ጸለየች፣ ሰውነቷንም ወቀሰች። እንደ ሳሙኤልም እናት እንደ ሕልቃና ሚስት እንደ ሐናን የእስራኤል አምላክ ዓለም ከመፈጠሩ አስቀድሞ የነበርክ እስከ ዘለዓለሙ ድረስ የምትኖር የአባቶቻችን የአብርሃም የይስሐቅና የያዕቆብ አምላክ ሆይ ጸሎትና ልመናያን ስማ። ስምህ ያማረ ነው፣ ሁሉን ማድረግ ትችላለህ፣ የሚሳንህም የለም። ለአኗኗርህም ጥንት የለውም፣ ለመንግሥትህም ፍጻሜ የለውም። ሁሉ ለአንተ ነው፣ ሁሉም በአንተ ዘንድ ነው፣ በአንተ ዘንድ ሁሉም ግልጥ ነው። አንተ ትገድላለህ፣ አንተ ታድናለህ፣ አንተ ታስራለህ፣ አንተ ትፈታለህ። አቤቱ ማኅፀኔን ፍታልኝ፣ ያንተ ይሆን ዘንድ የሚያገለግልህን መልካም ፍሬ ስጠኝ። እኔም አንተ እንዳዘዝከው
ትእዛዝ ላንተ ንጹሕ ቁርባን አደርጋለሁ። ካልሰማኸኝ ዘርህም ካልሰጠኸኝ ግን አጥፋኝ። ወደ ዘላለማዊቷ የአባቶች ርስት እሄድ ዘንድም አሰናብተኝ። እኔ ዘመኔ የከፋይ ሲሆን በዚህ ምድር በምን መኖር እችላለሁ? በየራሳቸው ሕፃናትን ያዘሉ የእስራኤል ሴቶች ሁሉ ፈጽሞ ይደሰታሉ። እኔን ባዩ ጊዜ ይጠቋቆሙብኛል፣ ስለ እኔም ይስቁብኛል። አቤቱ ከእስራኤል ልጆች ይልቅ የተጣለች የተናቀች አገልጋይህ የሐናን መከራ ተመልከት። ባሏ ኢያቄምም ዓይኖቹን ወደ ምድር ሕሊናውን ወደ ሰማይ አንጋጦ ሳይነግሩ ከመሆኑ በፊት ሁሉንም የምታውቅ ሁሉን የምትረዳ አቤቱ የእስራኤል አምላክ እግዚአብሔር ሆይ ለምን ለጠላቶቼ መሳቂያ መሳለቂያ ያደረከኝ? ካለመኖር ወደ ዘላለም ወደ መኖር ያመጣሃት የሰውነቴን መከራ ተመልከት። ባለመጠራጠርም ፀሐይና ጨረቃን ፈጠርክ። የእኔንም ጸሎት ስማ፣ ቃሌንም አድምጥ። የልቦናያንም ጭንቀትም አቃልልኝ። የጥበብ አእምሮ መንፈስ ያለውን በፊት የማቀርበውን ልጅ ስጠኝ። በእስራኤል ሁሉ ፊት የተናቀው አታደርገኝ። ብዙ ያለውን ማሳነስ ትንሽ ያለውን ማብዛት አንተ ትችላለህና አለች። ከዚህ በኋላ ጸሎታቸውን ፈጽመው ወደ ቤታቸው ገቡ። እግዚአብሔርም የቅድስት ሐናን ሐዘን ሰማ። በዚች ሌሊትም ቅድስት ሐና አኗኗሯ ከጥንት በሆነ በነጭ ወፍ አምሳል የሚያመሰግን ኪሩብ ጋረዷት። ከሰማይ ስትወርድ በሕልም ተገለጡላት። ከከፋ በታችም የሰው እጅ አለ። ይህ የሕይወት መንፈስም በሕይወት ገመድ የተያዘ ነው። በውስጡም የስዕል መልክ ተስሏል። በነጭ ወፍ አምሳል የተቀመጠች ይህች የሕይወት መንፈስ በማኅፀኗ በተቀረጸች ጊዜ በነጭ ወፍ አምሳል በሐና የተቀመጠች የእግዚአብሔር እናቱ ድንግል ማርያም ይላል። በጋብቻ ሕግም ከኢያቄም ጉልበት ዕንቁ በወጣች ጊዜ ሐና ይህች ዕንቁ ተቀበለቻት። ይህችም የእመቤታችን የማርያም ሥጋ ናት። ዕንቁ የተባለው የማርያም ሥጋ ንጽሕና። ነጭ ወፍም ከዘመን በፊት በአባቷ ቀኝ ከእርሱ ጋር ስለነበረች ነፍሷ ነው። ነጭ ወፍ ነጭ ዕንቁም አንድና ትክክል ናቸው። በሐና ማኅፀን ባደረች ጊዜም እንደ ባሕር ውሃ ታወከች። ይህም ነገር ያልተለመደ አዲስ ነው። እስኪ አስተውሉ። ከሴቶች በዚህ አይነት ግብር የተወለደ ማን ነው? እሱ እግዚአብሔር ለብቻዋ ፈጠራት። እሱ ብቻ ቅዱስ ነው፣ ለብቻው ቀደሳት። እርሱ ብቻ ክቡር ነው፣ ለብቻው አከበራት። እርሱ ብቻ ንጹሕ ነው፣ ለብቻው አነጻት። ከሰው ወገን እንደ እመቤታችን በንጽሕና የሚገኝ ማን ነው? ከሰው ወገን በድንግልና የኖረ የለም። ሰማይም ቢሆን እግዚአብሔር ፊት ንጹሕ አይደለም። በሕሊናዋም በሥጋዋም በነፍሷም ንጽሕት እንደሆነች እንደ እመቤታችን ማርያም መላእክትስ እንኳ ፈጽሞ አይመስሏትም። በሰውነቷ ከእርሱ ጋር ትሆን ዘንድ ከወርቅ ከብር ከተከበረ ልብስ ጠበቃት። ጠቃሚዋ ትሆን ዘንድም ለሐና ሰጣት። ጥቅም የሌላቸውንም ብዙ ልጆችን ከመውለድ አለመውለድ ይሻላል እንደተባለ ከባሏ ከኢያቄም ወገን ክፉ ልጅን ያልሰጣቸው እግዚአብሔር ይመስገን። ጥቅም የሌላቸውን ልጆች እንደሚወልዱ ሴቶች ፈጥና ብትወልድ ኖሮ ይህ በሰው ልጆች ባልተነገረም ነበር። ዘመኑ ደርሶ የተመረጠች፣ ያማረች፣ የተሸለመች፣ የተከበረችና በሁሉ የተወደደች ልጅ እስከምትወልድ ድረስ የቅድስት ሐና ማኅፀን ዘጋ። ስለ ሐዘኗ ለቅሶም ደስታን አገኘች። ስለ ሰቆቃዋም ስለ ጭንቀቷም ስፍር ቁጥር የሌለው ሐሴትን አገኘች። ስለ መሰደቧም ስለ መከራዋም ክብርና ገናናነትን አገኘች። እመቤታችን ማርያም በልጇ በመድኃኒታችን በኢየሱስ ክርስቶስ እንደምትደሰተው ቅድስት ሐናም በልጇ በጌታችንና በኢየሱስ ክርስቶስ እናት በእናታችን በድንግል ማርያም ትደሰታለች።
ቅድስት ሐና ሆይ ፈጥኖ የሚያልፍ ምድራዊና ኃላፊ ደስታን ተይውና የማያልቀውን ዘወትር የማያልፈውን ሰማያዊ ደስታ ይገባሻል። ሔዋን 30 ወንዶችን 30 ሴቶችን ወለደች። ነገር ግን ምንም አልቀሩም ከችግር ከስቃይ። ኖ አጽምን ከመስመር በስተቀር ምንም ያገኛቸው የለም። እርሷም ያንቺን መምጣት ትጠባበቃለች። በልጅሽ ልጅ በክርስቶስ ትንሣኤም ትሰግድልሻለች። ጽኑ የሆነች ቅድስት ሐና ሆይ ከአንቺ በፊትም ከአንቺ በኋላም ከነበሩ ሴቶች ይልቅ ምስጋናሽ ምን ይበዛ እንደ አንቺ ሞገስን አላገኙምና። ለሄኖስ የወለደችለት የያሬድ ሚስት ባረካም ጤንነትን አላገኘችም፣ ሞትንም አላመለጠችውም። አጽሞቿን በመቃብር ተበተኑ። ይህ ልጅ ሄኖክ ግን በነፋሳት መንኮራኩርነት ተነጥቆ ከሞት እጅ ዳነ። ወደ ሕይወት ሀገርም ሄደ፣ እስከ ዛሬም በሕይወት አለ። ከመልካም ነገር ምንም ያላደረገላትን ልጅ ስለምን ወለደችው? እርሱ ዘወትር በደስታ ቦታ ይኖራል፣ እርሷ ግን እስከ ዛሬ ድረስ በችግር ቦታ ትጨነቃለች። አንዲት ልጅን የወለደች ቅድስት ሐና ግን ሥጋዋ የመለኮት ሥጋ የተዋሃደው በመሆኑ ዳግመኛ ሞትን አላየችውም። ኖኅን ከወለደችው ከሃይከልም አንቺ ትበልጫለሽ። እርሱ ከጥፋት ውሃ ዳነ፣ ለብቻው ቀረ፣ የጽድቅ ተክል ሆነ። ይልቁንም ለምልክት ግዝረትን ከእግዚአብሔር ከተቀበለና ለእርሱና በዘሩም እስከ ዘላለም ድረስ ካዳነላት ከአብርሃም እናት ከአድና አንቺ ትከብሪያለሽ። ቅድስት ሐና ሆይ ብፅዕት ሳራና ርብቃ ከእግሮችሽ አንዲት ጥፍር ዋጋ የላቸውም። የሕይወት እናት ነሽና ሕይወታችንም እመቤታችን ድንግል ማርያምን ናት። ሰማይና ምድር ባንቺ ይደሰታሉ፣ ሕያው እግዚአብሔር ሰው ሆኖባታልና። ብፅዕት ሐና ሆይ መገፋትሽ ደመና ምድርን እንደሚሸፍን ሁሉ የሰማይን መጠን ያህል ሰፊ ሆነ። ነገር ግን ስለ ልጅሽ ስለ እመቤታችን ስለ እናታችን ድንግል ማርያም በግፍሽ መጠን ልክ የሌለው ደስታን አገኘሽ። እጹብ ድንቅ ነገርን መስራት ልማዱ የሆነ እግዚአብሔር ሰውን አስቀድሞ ይፈትናል። ወርቅን በእሳት እንደሚፈትኑት ሁሉ እግዚአብሔር ወዳጆቹን በችግር በስቃይ ይፈትናቸዋል። ሐናንም በመጀመሪያ ልጅን በማሳጣት ምግብን በመንሳት ፈተናት። የሕሊናዋን ትዕግሥት ታውቆ በእስራኤል ወገኖች ሁሉ ዘንድ ግፍን ትቀበል ዘንድ በብዙ ሐዘን ሲቃየም በጎ ትርፍንና መልካም ዕድልን ሰጣት፣ የሚነጥቃትም የለም። ነቢያት በብዙ ድካምና መከራ የእግዚአብሔርን መንግሥት እንገባ ዘንድ አለን አሉ። ይህችም ቅድስት ሐና ይህችን ትንቢት ሕግ ለመፈጸም የዕለቲቱን መከራዋንና ሲቃያዋን ታገሰች። ስለዚህ የመንግሥተ ሰማያት ወረሰች። የተናገረውንም የልጇን ልጅ የመድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች የቅድስት ሐናን ክብርና ገናናነት ይቀበሉ ዘንድ ፈለጉ። የልጃቸውንም ስም ሲያወጡ ዮካብድ እንደ መጀመሪያ ልጅ ሳይገባት ልጅን ማርያም አለቻት። ስለዚህም ታመመች፣ በለምጽም ተያዘች። ከለምጿ እስከምትፈወስ ድረስም በበሽታው ምክንያት ከከተማው ወደ ውጭ ወጣች። ኦሪትም ሙሴን ባማችው ጊዜ በለምጽ ተያዘች ይላል። እኔ ግን እግዚአብሔር ስለ እናቱ በመቅናቱ ሊያጠፋት በወደደ ጊዜ ምክንያትን ፈለገላት እላለሁ። እርሷን ኑ በእናቱ ስም ትጠራ ዘንድ አልፈቀደምና። በቅድስት ሐና ልጅ በእመቤታችን ማርያም ስም የተጠሩም ብዙዎች ሕይወትና ጤናን አላገኙም። ጋኔን ያደረባቸው አሉ፣ በዝሙት የተያዙ አሉ። እግዚአብሔር ይህን ሁሉ ለእናቱ ከመቅናቱ የተነሳ አደረገው። የእናቱም ስም ከዘመናት አስቀድሞ ለሌሎች ሴቶች ይሰጥ ዘንድ አልፈቀደም። ለእስራኤል ልጆች በተናገራቸው ጊዜ ስለ ስም ቅንዓት ሙሴ የተናገረውን ስሙት። እግዚአብሔር በመካከላችሁ እንደኔ ያለ ነቢይን ያስነሳላችኋል፣ ስሙም እግዚአብሔር ይባላል። የዚህ ነቢይ ትእዛዝ የማይቀበል ይህች ነፍስ ከሕዝቧ ተለይታ ትጥፋ አለ።
ከዳን ወገን የሆነች አንዲት ግብፃዊት ይህንን ሰምታም ወንድ ልጅ ወለደች። ስሙንም እግዚአብሔር አለችው። የኔራሔል ልጆችም ይህን ሰምተው ስለ እርሷ አጉረመረሙ። ይህንን ልጅም ወደ ሙሴ አመጡት፣ ወደ ችሎትም ቤት አስገቡት። ሙሴም በእግዚአብሔር ፊት ለመነ፣ ጫማውንም ከእግሩ አወለቀ። ስሙ እግዚአብሔር የተባለ ይህን ልጅ በዘመኔ ላከውን ወይስ ይህ ሌላ ነው? ስለ ልጅ ስለ ስምህን በመቅራት እጠይቅሃለሁ፣ በፊትህ ይህ ልጅ የማደርገውን ንገረኝ አለ። ያን ጊዜም እግዚአብሔር ሙሴን እኔ አይደለሁም ከዳን ስር ወገን ነው፣ ከስሩ እስከ ቅርንጫፉም ሰይጣን ደጅ የሚጠናው አስቆረታዊ ነው። ነገር ግን የእግዚአብሔር ስም ያረከሰ ሞትን ይሙት፣ በድንጋይ የሚወገሩት አለው። ያን ጊዜ እስራኤል ሁሉ ማህበር ተሰብስበው ይህን ልጅ ከከተማው ውጭ በድንጋይ ወገሩት፣ በክፉ አሟሟትም ሞተ። እኔም እንዲህ እላለሁ፣ ድንግልና ቡሩክ የሆነች የአምላካችን የአማኑኤልን እናት የሐናና የኢያቄምን ልጅ የእመቤታችን ድንግል ማርያምን ስም ያረከሰ ሁሉ ሞትን ይሙት፣ በነፍሱም በሥጋውም ጤናን ያግኝ ለዘላለሙ አሜን። እግዚአብሔር ቤተሰቦች ከቅድስት ሐናና ከቅዱስ ኢያቄም አምላካችን እግዚአብሔር በረከትና ረድኤታቸውን እንዲያሳትፈን በተሰጣቸው ቃል ኪዳንም እኛን እንዲምሩን አምላካችን እግዚአብሔርን እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር ቤተሰቦች እንደ ሁል ጊዜ ድጋፋቸውን ላይክ በማድረግ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት ላይ በማስፈር እነሆ አገልግሎቱን እንድትደግፉ እንጠይቃለን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 11 በዚች ቀን በንጉሥ መክስምያኖስ ዘመን ቅዱስ ቴዎቄጤኖስ በሰማዕትነት አረፈ። ይህ ቅዱስ አስቀድሞ ወታደር ነበር። ትጥቁን በንጉሡ ፊት ጥሎ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። ከእርሱም ጋር ብጽዕት እስክንድራ አለች። ንጉሡም ሰምቶ ተቆጣ። ልብሱን አስወለቀው። የሴቶችን ልብስ አልብሰው ከሚፈትሉ ሴቶች ጋር እንዲጨምሩት፣ ከዚያም የጋለ ብረት መንኮራኩር በላዩ አድርገው ዘቅዝቀው ቁልቁል እንዲሰቅሉ ታዘዘ። ሁለተኛውም እንዲህ ብሎ አዘዘ፣ የፈላ ቅጥራን የተሞላ ወጭት አምጥታችሁ ወደ ጆሮ እስኪደርስ ድረስ በራሱ ላይ ድፉበት። ደግሞ ከተሰቀለበት አውርደው ከእስረኛዋ እስክንድራ ጋራ በፊቱ እንዲያቆሙ ታዘዘ። ከዚህ በኋላም ራሱን እንዲቆርጡ አዘዘ። በእሊህ ቅዱሳን በአንገቶቻቸው የሚካበዱ ድንጋዮችን አስረው በኤፍራጥስ ወንዝ ውስጥ እንዲጥሏቸው አዘዘ። በዚያም ተጋድሏቸውና ምስክርነታቸውን ፈጸሙ። ሥጋቸውንም ምእመናን አግኝተው በስውር ቦታ ቀበሩት። በረከታቸው ከእኛ ጋር ለዘላለም ይኑር አሜን። በዚህች ዕለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ
አባ ባስልዮስ በሰማዕትነት አረፈ። ይህም ቅዱስ የኢየሩሳሌም ሊቀ ጳጳስ አባ አርሞን ከሌሎች ኤጲስቆጶሳት ጋር ሾመው። በታወቀና በተወሰነ ቦታ ላይ አይደለም፣ እምነት በሌላቸው በአረማውያን አገር ይሰብክ ዘንድ ላከው እንጂ። ይህ ቅዱስ ወደ ከሃዲያን አገር ገብቶ የከበረ ወንጌልን ሰበከ። እነርሱም እየደበደቡ በሀገራቸው ሁሉ አዞሩት። ደግሞ ወደ ሰርዑና አገሮች ገብቶ የከበረ ወንጌል ትምህርትን አስተማረ። እኩሌቶቹ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። ያላመኑት እኩሌቶቹ ከሃዲያን ግን አሳደዱት። ከከተማ ውጭ ወጥቶ በዋሻ ውስጥ ተቀመጠ። የዚያች ሀገር ሰዎች እግዚአብሔርን ወደ ማወቅ ይመለሱ ዘንድ በአንድ ልጁ የሚያምኑ ዘንድ ስለዚያች ሀገር ሰዎች አዘወትሩ እግዚአብሔርን ማለደ። በዚያንም ሰሞን ለእርሱ ለአባቱ አንድ ብቻውን የሆነ የመኮንኑ ልጅ ሞተ። አባቱም ታላቅ ሐዘን አዘነ። መኮንኑም አባቱን በሕልሙ ልጁን አየው። እነርሱም በፊቱ ቆሞ አባቴ ሆይ እነሆ እኔ በታላቅ ጨለማ ውስጥ ነኝና ወደ ክርስቶስ ስለ እኔ ጸልይ ዘንድ ኤጲስቆጶሱ አባ ባስልዮስን ጠርተህ ለምነው ሲለው ነበር። ከእንቅልፉም በነቃ ጊዜ ደንግጦ ተነሳ። ከእርሱም ጋር የሀገር ታላላቆችን ይዞ ወደ ቅዱስ ባስልዮስ በዓት ሄደ። ከእርሱ ጋራም ወደ ከተማ ገብቶ ስለ ልጁ እንዲጸልይ ለመነው። እርሱም ልመናውን ተቀብሎ ወደ ከተማ ገባ። በመኮንኑ ልጅ መቃብር ላይም ጸለየ። ያን ጊዜም የመኮንኑ ልጅ ድኖ በሕዝቡ ሁሉ ፊት ተነሳ። መኮንኑም ሕዝቡን ሁሉ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። ከሀገርም ሰዎች ብዙዎች አምነው የክርስትና ጥምቀትን በቅዱስ ባስልዮስ እጅ ተጠመቁ። በዚያች ሀገር ታላቅ የክርስቲያን ጉባኤ ሆነ። ክፉዎች ሰዎችም ቀንተውበት በጠላትነት ተነሱበት። በክርስቶስ ከማያምኑ ጋር ተሰባስበው ወደ ሸንጓቸው አደረሱት። ይህን ቅዱስ ባስልዮስን ታላቅ ግርፋትን ገረፉት። ነፍሱንም በጌታችን በኢየሱስ ክርስቶስ እጅ እስከሰጠ ድረስ ያሰቃዩ በዚያች ሀገር አዋሉት። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብ በችግር ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህንን ስንክሳር አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃሉን ንባቡን በእርጋታ መንፈስ በተመስጦ ሕሊና ያደመጠ በደለኛን ሁሉ የምታስተምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን።